አሰላም አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የሙኒሳ ሚዲያ ተከታታዮች ሰበር ዜና አለ። ትኩስ እንደወረደ ነው። በአክብሮት እንድታዳምጡኝ ጠይቃለሁኝ። አዲስ ዩቱብ ጀማሪዎች ከፍተኛ ጉዳት ደርሶብናል እያሉ ዛሬ በአደባባይ ወጥተው ድምጻቸውን እያሰሙ ይገኛሉ ሲል ዛሬ ቢቢሲ ገልጸውታል። እንደዚህም ሲሉ ይናገራሉ። ምግብ በሰዓት አለመብላት፣ እንቅልፍን በጊዜ አለመተኛት ከፍተኛ የሆነ ራስ ምታት ለቆብናል። ከምግብ ከተራራቅን እንዲሁም ከእንቅልፋችን ከተራራቅን ወራቶች ተቆጠሩ። እባካችሁ ድረሱልን። ላይክና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ቪዲዮ እስከ መጨረሻ እያያችሁ ተባበሩን እያሉም ቅሬታቸውን አሰምተዋል። ምነው ዝም አላችሁን? እኛም እንደናንተ ትልቅ ደረጃ ደርሰን እኛም አንድ ቀን እንደ ሰው ከፍ ብለን ታያላችሁ። አትናቁን። ትልልቅ ዩቱበሮች እኛንም አበረታቱን እያሉ ቅሬታቸውን በማሰማት ዛሬ በአደባባይ ወጥተው ምርር ብለው ሲናገሩ ተደምጠዋል። ለዚህም እንቅልፋችን ናፈቀን፣ አረ ምግባችን በስርዓት መቼ ነው ምንበላው እያሉም ተናግረዋል። አዲስ ዩቱብ ጀማሪዎች ምግብን አቅርበው ዩቱብ ላይ በማፍጠጥ በእንቅልፍ ሰዓት እንቅልፍን ትተው ዩቱብ ላይ በማፍጠጥ ማን ደመረኝ፣ ማን ቀነሰኝ፣ ማን ሰብስክራይብን አነሳው፣ ስንት ሰዓት ጨመረ፣ ስንት ሰዓት ቀነሰ በማለት ትልቅ ስጋት ውስጥ ናቸው ሲልም ቢቢሲ ዘግቦታል። ለዚህም የእናንተ ትብብር ያስፈልገናል ሲሉ ድምጻቸውን አሰምተዋል። እባካችሁ ድረሱልን፣ እንቅልፋችን ናፈቀን ሲሉም ዘግበውታል። ለዚህም ከእናንተ የሚጠበቀው ምንሰራቸውን ቪዲዮዎች ባይጠቅማችሁም እንኳን እስከ መጨረሻ በማየት እንዲሁም ላይክና ሼር ሰብስክራይብ በማድረግ እኛን ትልቅ ደረጃ ማድረስ ትችላላችሁ። እባካችሁ ደግ መሆን ለራስ ነውና እባካችሁ ተባበሩን እያሉም ዘግበውታል። ለዚህም ትልቁን አስተዋጽኦ የእናንተ እጅ እንደሚኖርበትም የነገ ቀን ሲያልፍልን እንናገረዋለን፣ እንዲሁም በጋዜጣም እንዘግበዋለን ሲሉም ተደምጠዋል። ለዚህም የእናንተ ትብብር ያስፈልገናል። እባካችሁ እንቅልፋችን ናፈቀን፣ ምግባችን በስርዓት መብላት ናፈቀን፣ እባካችሁ ድረሱልን። ለዚህም ማንገባበት፣ ማንወጣበት፣ ማንፈነቅለው ድንጋይ፣ ማንተዋወቀው ሰው በማናቀው ቋንቋ እየቀበጣጠርን እንውላለን። እሱም በህልማችን እየመጣ እንዲሁም ሰብስክራይብ ጨመረ ቀነሰ እያልን ማታ ተኝተን እንኳን የሰላም እንቅልፍ መተኛት አልቻልንም። ለዚህም ስትሉ ተባበሩን ድረሱልን ሲሉም ተደምጠዋል። ድረሱልን ሲሉ እናንተን ተማምነው ነው፣ በእናንተም ተስፋ አርገው ነው ከፈጣሪ በታች እናንተ ታግዟቸዋላችሁ ብዬ ተስፋ አደርጋለሁ ስትልም አንዷ ትገልጸዋለች። እንዲሁም አንዷ በምሬት እኔ ዩቱብን ከጀመርኩ በኋላ ራስ ምታት ጥቃት ሊገለኝ ነው። እንዲሁም ማታ አርፍጄ በመተኛት ጠዋት በጊዜ በመነሳት እኔ ራስ ምታት ገደለኝ፣ እባካችሁ ድረሱልኝ እያለች ድምጿን አሰምታለች። ለዚህም እንዲሁም ደግሞ ምግባችን አቅርበን የትንኝና የዝንብ መጫወቻ ሆኖ የቀረው ዩቱብን እንሰራለን ብለን ከምግባችን የተራራቀው ስልክ ሲደወልልን ማነው ደግሞ የሚደውለው? ማነው በዚህ ሰዓት የሚደውለው? እያልን እየተበሳጨን ስልኩን ዘግተን ወደ ዩቱብ የምንሮጠው ይህንም በዚህም አሳዝነናቸው ቢያንስ እንኳን ብትተባበሩን እያለችም ገልጸዋለች። ስለዚህ ተስፋ እናደርጋለን። እንዲሁም
አብራችሁን ስለነበራችሁ እናመሰግናለን። እንዲሁም ውጤቱን በቅርብ ቀን እንጠብቃለን ሲሉ ዘግበውታል። ይሄን የተሰበረው ልባችን በአጭር ጊዜ ውስጥ መደቀን መመለስ ካልቻለ እንዲሁ በቃ እንደሞትን መቆጠር አለበት ሲሉም በተሰበረ ልብ ገልጸውታል። በመጨረሻ እንዲህ ይላሉ ወይዘሮ ሙኒሳ እንዲህ ሲሉ ገልጸውታል። የመጨረሻ ሀሳባቸውን የዘጉት እንዲህ ብለው ነው። እባካችሁ እኔ በአጭር ቀን ተለውጬ እናት አባቴን ሀጅ ማስደረግ እፈልጋለሁ። እኔ ስደትን ስወጣ የመጀመሪያ አላማዬ አባቴን ሀጅ አስደርጋለሁኝ ብዬ ነበር አቅጄ የወጣሁት፣ ግን እንዳሰብኩት አልሆነም። አልሐምዱሊላህ ዛሬም ነገም ተስፋ አልቆርጥም ትላለች። አላህ አይቸግረውምና ለኔ ያላት መቼም አትቀርም። እናት አባቴን መቼም ቢሆን እኔ በህይወት እስካለውኝ ድረስ ሳላስደስታቸው አይቀርም እያለችም በመጨረሻ ሀሳቧን ዘግታለች። ለዚህም ሲባል ተባበሩኝ ሲሉ አዲስ ዩቱብ ጀማሪዎች በጅምላ ድምጻቸውን ያሰሙት። እንግዲህ እንደማታሰፍሯቸው ባለሙሉ ተስፋ ነኝ ሲሉም ዘግበውታል። ስለነበረን ቆይታ እጅግ በጣም የላቀ ምስጋና እናቀርባለን። ወሰላሙ አሌይኩም ወረህመቱላህ ወበረካቱ።